የጣና ሐይቅ ሁለተኛ ደረጃ ትምህርት ቤት የቀድሞ ተማሪዎች ህብረት በቀድሞ የትምህርት ቤቱ ተማሪዎች የተመሰረተ ነው። ህብረቱ ከተመሰረተ ጊዜ ጀምሮ በጣና ሐይቅ ትምህርት ቤት ልዩ ልዩ ስራዎችን ሰርቷል። የኢኮኖሚ ችግር ያለባቸው ግን ደግሞ በትምህርታቸው ጠንካራ ሆነው ነገን በተስፋ የሚጠብቁ ልጆች በትምህርት እንዳይደናቀፉ ምን እናግዛቸው በሚል ፕሮጀክት ነድፈው የጣና ፋሚሊ በሚል ወይም የጣና ቤተሰብ የቀድሞ የጣና ተማሪዎች ፋሚሊ ወይም ቤተሰብ ብለው ራሳቸውን ቀርጸው ወደ ልጆችን በስኮላርሺፑ በትምህርት ችሎታቸው በፈተና እየለዩ በቤተሰብ ባክግራውንዳቸው በኢኮኖሚ ባክግራውንዳቸው ለይተው ከትምህርት ቤቱ አመራሮችና ከትምህርት ቤቱ መምህራን ጋር የፈተናውንም በመስጠት በማስተባበር በቀጥታ ወደ ስራው ገቡበት ማለት ነው። 2004 ዓመተ ምህረት እኛ በ1994 ዓመተ ምህረት እዚህ ጣና ሐይቅ የጨረስን ተማሪዎች ለበዓል በመጣንበት ጊዜ ከ10 ዓመት በኋላ እዚህ ትምህርት ቤቱን በመጎብኘት ትምህርት ቤቱ ምን ያስፈልገዋል የሚለውን ተነጋግረን ለምን አንዳንድ ነገሮችን አናደርግም ብለን በትምህርት ቤቱ በግቢው ጽዳት ነበር የጀመርነው። የዛኔ የነበሩ ተማሪዎችን አስተባብረን ጽዳት ነበር። እንደገና የላይብረሪ መጽሐፍቶችን ማሟላት እነሱን አድርገን የተወሰኑ ነገሮችን ከ2004 እስከ 2010 ድረስ ተጨማሪ ገንዘብ ጥሩ ውጤት ላመጡ ልጆች እየሰጠን ቆየን። ግን 2004 ላይ ግን እዛም ውጭ ሀገር ያሉ ልጆችን ሌሎችን የቀድሞ ተማሪዎችን እንደገና የጣና ሐይቅ ወዳጆችን በማስተባበር የጣና ቤተሰብ ስኮላርሺፕ ወይም ጣና ፋሚሊ ስኮላርሺፕ ብለን እንደ አንድ ቤተሰብ ስኮላርሺፑ በ2010 ዓመተ ምህረት ተጀመረ። የጣና ሐይቅ የቀድሞ ተማሪዎች ህብረት ከምስረታው ጀምሮ በየዓመቱ በትምህርት ቤቱ ለሚማሩ ተማሪዎች የትምህርት ወጪን እየደጎመ ይገኛል። ድጋፍ የሚያስፈልጋቸው ተማሪዎች በተለያዩ መስፈርቶች ተመዝነው ካለፉ በኋላ የእድሉ ተጠቃሚ ይሆናሉ። ስኮላርሺፑን የጀመሩት በ2017 ማለትም ባለፈው ዓመት ጀምሬ ዘንድሮ ሁለተኛ ዓመት ተጠቃሚ ነኝ። ስኮላርሺፑ የምማረው እዚሁ ጣና ሐይቅ ሲሆን አሁን እዚሁ እናንተ ጋር የተገናኘሁበት ምክንያት የጣና ሐይቅ ስኮላርሺፕ ፋሚሊ አሸናፊ ሆኜ ነው እና የመጀመሪያ ዙር አሸናፊ ነው። እኔ የጣና ስኮላርሺፕ ተጠቃሚ የሆንኩት ከ2016 ወይም ደግሞ ከ10ኛ ክፍል ጀምሮ ነው። ፈተናዎችን በመምህራኖች ይወጡና ተማሪዎች ከአንድ ላይ ተሰብስበው ኮምፒት አድርገው ነው ወደዚህ እድል ስኮላርሺፕ ተጠቃሚ የሚሆኑት። በየዓመቱ ነው የምንገባው። ማለት አንዴ የ10ኛ ክፍል እንደገባን እስከ 12 አይቀጥልም እና በየዓመቱ ኮምፒት ማድረግ አለብህ። ለአንድ ዓመት ብቻ ነው አንዴ ካሸነፍ ለአንድ ዓመት ብቻ የሚያገለግለው እና ለ3 ዓመት እስከ 12ኛ ክፍል ጆይን አድርጌያለሁ። አባል ነኝ። እነሱ የሚጀምረው ከ10ኛ ክፍል ነው። አሁን እዚህ ትምህርት ቤት እድሎችን ለማግኘት እኔ 10ኛ ክፍል ነኝ። 9ኛ ክፍል ያለ ውጤት ያስፈልጋል። እሱ 50% ሲይዝ ከዛ ደግሞ ስነ ምግባር አለ። ከዛ የኑሮ ደረጃ የኢኮኖሚ ደረጃ ይያዛል። ከዛ ደግሞ እዚሁ የምንፈተናቸው ፈተናዎች አሉ። እነሱን ፈተናዎች ካለፍን በኋላ አንድ ላይ በማጠረቃቀም ከ100% በመያዝ እዚህን ውድድር እናሸንፋለን። የመጀመሪያው መስፈርት ያው ከዛ በፊት ባለው ግሬድ ያስመዘገብከው ውጤት ነው የሚሆነው። ለምሳሌ 10ኛ ክፍል ለሚጀምረው 9ኛ ክፍል ያስመዘገብከው ውጤት ነው የመጀመሪያው መስፈርት። ያ አለ። ተጨማሪ ደግሞ የአንተ ኢኮኖሚክ ስታተስ ወይም ደግሞ የፋሚሊ ያላቸው የኢኮኖሚ መጠን ያይታይና ሁለቱም ያቀናጀ ነው የሚሆነው እና በሁለቱም የተሻለ ከሆኑ ታሸንፋለህ። አኮሙሌቲቭ የሆነ ሳይንሱንም ቋንቋውንም ሂሳቡንም የያዘ መምህራን የተቋሙ መምህራን የትምህርት ቤቱ አንጋፋ መምህራን ያወጡና ፈተናውን ይፈትኗቸዋል። በዛ ፈተና ያለፈ ሲደመር በየክፍሉ ያመጣው ውጤት ሲደመር ደግሞ የኢኮኖሚ ባክግራውንዱ ይሄንን የትምህርት ቤቱ አስተዳደር እየመረጠ ለሰዎቹ ያቀርባል። እነዚህ ልጆች አገልግሎትን ያገኛሉ። ስንጀምረው በአንድ ሴክሽን 4 ልጆች ነበሩ። 9ኛ፣ 10፣ 11፣ 12 ነበር። ከዛ በኋላ ግን እያደገ መጥቶ አሁን በአንድ ሴክሽን 9 ተማሪዎችን አጠቃላይ ወደ 36 ተማሪዎች በውጤታቸው በቤተሰብ የገቢ ሁኔታ እንዲሁም ደግሞ በተፈተኑት ውጤት መሰረት የኪስ ገንዘብ ወይም ደግሞ ስኮላርሺፕ እንሰጣቸዋለን። የዚህ እድል ተጠቃሚ ተማሪዎች በየዓመቱ በውድድሮች እንዲያልፉ ይደረጋል። አንዴ እድሉን ያገኘ ተማሪ በቀጣዩም ዓመት እድሉን ለማግኘት ሌላ ውድድር ይጠብቀዋል። ይህም ተማሪዎችን በትምህርታቸው እንዲተጉ አድርጓል። በየዓመቱ አዳዲስ ኮምፒቲሽኖች አሉ። የዛ ዓላማ
የዛ ዓላማ ደግሞ ተማሪዎች በየአመቱ ብቁ የሆኑ አዲስ ተማሪዎች ወደ ትምህርት ቤቱ ጆይን የሚያደርጉ አሉ። እነዛ ተማሪዎች እድሉንም እንዲጠቀሙ ያ ተማሪዎች ደግሞ የበለጠ ኮምፒት እንዲያደርጉ በየአመቱ ለዛ ዓላማ ተፈልጎ ነው። አሁን ላይ ይህን ስኮላርሽፕ አገኘው ብዬ አልቀመጥም። ምክንያቱም አሁን ይህን አንድ ያሸነፍኩ ቢባል ቀጣይ ስላለ በቃ ትምህርት ምናምን ብዬ ልተወው እችላለሁ። አሁን ግን ይህ ውድድር የሚቀጥል ከሆነ በየአመቱ የሚደጋገም ከሆነ ለዛ ስኮላርሽፕ ስል ያለኝንም ውጤት አሻሽላለሁ፣ በዚህ ኮሚትሜንቴም እጨምራለሁ ማለት ነው። ስኮላርሽፑን ለማግኘት ሲባል ተማሪዎች ሞቲቬትድ ሆነው ከጓደኞቻቸው ጋር ኮምፒት አድርገው እናሸንፋለን ብሎ ደህና ውጤትን ለመስራት እኔንም ጨምሮ ያግዛን ኮምፒቲሽን መኖሩ። ሁሉንም ተማሪዎች መድረስ አንችልም። ያው ጎበዝ ተማሪዎች ብዙ አሉ፣ እርዳታ የሚፈልጉ ብዙ አሉ እና በተቻለን መጠን እንኳን እንደው እንዲቀያየሩ ወይም ሮቴት እንዲያደርግ በሚል ሀሳብ በየአመቱ ውድድሩን አድርገናል። ዛሬ 9ኛ ክፍል ወይ 10ኛ ክፍል የነበረ ልጅ አሸናፊ ከሆነ በሚቀጥለው አመት ውጤቱ ታይቶ የገቢ ሁኔታው ታይቶና ፈተናውን ተፈትኖ አሸናፊ መሆን እንደሚችል ከተረጋገጠ ሌላ ልጅ ደግሞ ስለዚህ በአንድ አመት 36 ልጆች ከተቀበል በሚቀጥለውም ሌላ 36 ከሚሆን ይልቅ ሮቴት እያደረግን ሌሎች ተጨማሪ ተማሪዎችን ለማካተት የታሰበ ሀሳብ ነው። ለቀጣይ አመት ስኮላርሺፕ ለማግኘት ተማሪው ጠንክሮ ነው የሚያነው፣ ጠንክሮ ነው የሚሰራው። ስለዚህ ኮምፒት ያደርጋል። ስለዚህ በየአመቱ ያንን መቃየር አስፈላጊ ሆኖ ተገኝቷል። ስለዚህ ለማትጋት የተሻለ ውጤት ይዘው እንዲመጡ በየአመቱ የተለያየ ማለት አዲስ ኮል ነው ጥሪ ነው የሚወጣው፣ አዲስ ምልመላ ነው። ግን እንደ አጋጣሚ ሆኖ ደግሞ ብዙዎቹ አምናም እንትን ያሉት ጎበዞቹ ወለድ ያንን እድል ያገኙት፣ አንዳንዶቹ ግን እንደዚህ የመዘናጋት ያጋጠማቸው ደግሞ ሸርተት ማለት ነገርም አለ። ስለዚህ ኮምፒቲሽኑም ሀይ እንዲሆን ለዛ ብለውም ከትምህርታቸው ከጥናታቸው እንዳይተጓጎሉ ማለት ነው። እኛ የሞከርነው ምንድነው ተማሪዎችን እንዲተጉ ለማድረግ ነው። ፈተና በመፈተን እንደዚህ አይነት ልዩ እገዛ ይደረጋል በማለት እንዲተጉ ማድረግ፣ ሌሎች ጓደኞቻቸውን እያዩ የበለጠ እንዲሰሩ ለማድረግ ነው እና ቅድም የሰማውም ልጁም የተናገረው ያን ነው። በየአመቱ ለዛ ያን ላለማጣት ስል እንኳን ማጥናት መትጋት ይችላለሁ እናንተንም ማየት ይችላለሁ ብሏል እና እሱ ጥሩ አማራጭ ይመስለኛል። ሌሎችም ይሄን የሚያግዙ አካላት ካሉ ይሄ ተሞክሮ ጥሩ ነው። አንድ ተማሪን እስከ 12 ከመውሰድ ይልቅ የተለያዩ ሰዎችን ሮቴት እያደረጉ በየአመቱ እየፈተኑ የትምህርት ቤቱ አስተዳደርና መምህራን ደግሞ በጣም አጋዦች ናቸው። በዚህ አጋጣሚ በጣም ልናመሰግናቸው ይገባል። ምንም ተጨማሪ ክፍያ ሳይኖራቸው በጠየቅናቸው ጊዜ ጥያቄዎችን በማዋጣት ልጆችን በማወዳደር ስክሪን አውት በማድረግ ብዙ ነገር ረድተውናል። የጣና ሐይቅ የቀድሞ ተማሪዎች ህብረት ከተመሰረተ ጊዜ ጀምሮ በትምህርት ቤቱ ውስጥ በርካታ ስራዎችን ሰርቷል። ይህም ለተማሪዎችና ለትምህርት ቤቱ ብዙ ጫናዎችን አቅልሏል። ሁሉ ነገር አሪፍ ነው። ለኔ የተደረገልኝ እኔ እንደምታዩ ሙሉ ጤነኛ ነኝ እና የሚደረግልኝ በየወሩ የገንዘብ ድጋፍ ነው። ይህን ውድድር ካሸነፍኩ በኋላ ሌሎች ደግሞ አሉ ለእነሱ ውራን ደግሞ የድምጽ ማዳመጫ አለ። እንደገና ለትምህርት ቤቱም በትምህርት ቤቱ ዙሪያ ላሉ ደግሞ የተለያዩ የማደስ ስራዎችም ይሰራሉ። እንደገና በተጨማሪ ደግሞ ለ1000 ተማሪዎች ደግሞ የንጽህና መጠበቂያ ይሰጣል፣ ለሴቶች ማለት ነው። አመቱን ሙሉ የንጽህና መጠበቂያ መስጠት ከዛስ የት ይቀይሩት የሚለው ለጥያቄ ያስነሳል። ስለዚህ ሄደን የመታጠቢያ፣ የመቀየሪያ፣ የማረፊያ ክፍል እነዳ ደግሞ ሰፊ የሆነ ለማንበብ የሚሆን ክፍል አድርገን አዘጋጀን ማለት ነው። ችግር ላይ ሆነው ግን መማር የሚፈልጉ ነገን በተስፋ የሚጠብቁ ልጆችን ማገዙ ትልቁ ምሰሷችን ሆኖ ነገር ግን ለተማሪዎቹ ደግሞ በሚማሩበት አካባቢ ምቹ የመማር አካባቢ እንዲሆን በሳይንስና ቴክኖሎጂ እንዲታገዝ የሳይንስና ቴክኖሎጂ የፈጠራ ልጆች ስላሉ ለፈጠራ የሚያስፈልጋቸው አንዳንድ ቁሳቁሶችን በያሉበት ገዝተውም ይሁን በማቴሪያል ከዩኒቨርሲቲዎችም በእነሱ ያምራል በቦታው ላይም ስላሉ እየተገናኙ ያመጡልናል። ኮምፒውተሮችንም ያመጡናል። የመምህራን ማረፊያ በጣም ጣና ሐይቅን በማይመጥን መልኩ በጣም ጣራው አፍሶ ግድግዳዎቹ እንትን ብለው ሎከሮቹ መጽሐፍት የሚያስቀምጡባቸው ተበዳርሰው ነበር ያገኘኋቸው። ከዛ እነሱ በቃ ይሄንን መጀመሪያ እናስተካክል ከመምህራን እንትን አለና እሱ ኦልሬዲ ፈርኒሽ ተደረገ። የንጽህና መጠበቂያ መቀየሪያ ድንገት የኢመርጀንሲ ነገር ካለ ወይም ደግሞ ሴቶች በዛ ጊዜ በሚሆኑበት ጊዜ ድካም ስለሚሰማ ለብቻቸው ሆነው መጽሐፍ የሚያነቡበት እረፍት የሚያደርጉበት ራሱን የቻለ ክፍል አዘጋጅተናል። ሌሎችም ትምህርት ቤቱ እንደነገረን ሌሎች የውጭ ኤንጂኦዎችም ረድተውን
ጥሩ የሆነ ክፍል ተሰርቶላቸዋል እና እሱ አንደኛው ፕሮጀክት ነው። ሌላው ሶስተኛው የማየት የተሳናቸው ልጆች የቮይስ ሪከርደር የድምጽ መቅረጫ እሱንም በየአመቱ እንሰጣለን። ለተወሰኑ ልጆች በየአመቱ እንሰጣለን። ሎከር ወደ 7 ሎከር ከባህር ዳር ዩኒቨርሲቲ ሜካኒካል ኢንጂነሪንግ ወርክሾፕ ወለደ ዩኒቨርሲቲውን በማስፈቀድ በነፃ ነው የሰሩልን። ለማቴሪያል ብቻ የሚያስፈልገውን ከጣና ሐይቅ የቀድሞ ተማሪዎች ህብረት አንድ ሳምፕል፣ ሌላውን ደግሞ ትምህርት ቤቱ ተደርጎ በቃ ወደ 112 ሎከር የሚሆን ነገር እሱን ማሰራት ችለናል። ትምህርቱ ከቴክኖሎጂ ጋር እንዲገናኝ ኮምፒውተሮችን ከባህር ዳር ዩኒቨርሲቲ ጋር በመገናኘት መጽሐፍትን በማምጣት እንደዚሁም ደግሞ የሴቶች የመጸዳጃ ቤት በምንገነባበት ጊዜ እነሱም ሸር አድርገው አብረው አሁንም ልዩ ልዩ የውሃ ቦኖዎችን ንጽህናው የተጠበቀ አካባቢ እንዲሆን ልጆቹ ውሃ ሳይቸገሩ እንዲያገኙ ስፕላሽ እንትን ሲለን አብረው እነሱም ተጨማሪ እያደረጉ ገንዘብ እያሰባሰቡ በራሳቸው ቡድን እያሰባሰቡ ወደ ትምህርት ቤቱ ፈሰስ እያደረጉ ለጣና ሐይቅ ተማሪዎች ከፍተኛውን እገዛ እያደረጉ ይገኛሉ። ኮምፒውተር ላቦቹ የተበታተኑ ኮምፒውተሮቹ በጣም ማለት እንትንም ለማየት እንኳን ለመማር ገብተህ እንትን ለማየት የማያስችል ነበረ። እንዲሁ ከባህር ዳር ዩኒቨርሲቲ ተማሪዎች በጎ ፈቃደኞቹን አምጥቼ 2 ላቦቹን ኔትወርክ ኦልሬዲ ሙሉ ለሙሉ ዘረጋናቸው፣ ሙሉ ለሙሉ በነፃ እሱን አደረግን። ከዛ ቀጥለን ደግሞ ኤሌክትሪካል እንትኑ ኤሌክትሪክ ሲስተሙ በጣም እንትናል የድሮ ስለሆነ በስር ነው የተቀበረው እና እዛ አስተዳደር ህንፃ ላይ ሲነኩት ላቡ ይጠፋል ጣሪያው እንትን ሲል፣ ስለዚህ ያንን የፓወር ኢንጂነሪንግ ስታፎችን አመጣሁና ሙሉ በሙሉ ትሬስ አድርገን እንደገና ኬብል ዘርግተን እሱን ማስተካከል ችለናል። ሞዲስ የሚያገኙት በማንኛውም የኢኮኖሚ ችግር ያለበት 1000 በየአመቱ 1000 ተማሪዎች አመታዊ የንጽህና መጠበቂያ ሴቶች ይወስዳሉ ተመዝግበው ማለት ነው። ከዚህ ባሻገር ደግሞ እለቱን የሚደርስባቸው የቀይ መስቀል ስራ ደግሞ በየቦታው በሴቶች ክበብ ተቀምጧል፣ በርዕሳነ መምህራን ክፍሎች ተቀምጧል። በየቦታው ኢሚዲየትሊ ለሚመጣ ወይም ጊዜያዊ ችግር ለሚመጣባቸው ደግሞ እንዲሁ በትርፍነት ተቀምጦ አገልግሎት እየተሰጠ ነው። እንደምታውቀው ባህር ዳር ላይ የግል ትምህርት ቤቶች ብዙ ናቸው። ቅድምም ሲነገር እንደሰማሁት ከ9 በላይ ሃይ ስኩሎች አሉ። ጣና ሐይቅ አንዱ የመንግስት ትምህርት ቤት ነው እና እዚህ የሚመጡ ተማሪዎች በኢኮኖሚም ደረጃ ሊሆን ይችላል ወይም በተለያየ ትንሽ መደገፍ የሚፈልጉ ናቸው እና የሴት ተማሪዎች የንጽህና መጠበቂያ አንደኛው ችግር ነበር። ስለዚህ ስንጀምር ለ100 ሴት ተማሪዎች ለምን የንጽህና መጠበቂያ አንሰጥም? ከአንደኛው ፕሮጀክት የሴቶች ፕሮጀክት ብለን ቀርጸን ጀመር። ከዛ ግን ቁጥሩ በጣም እያደገ ስለመጣና የመጡትን መከልከል ስላልቻል 300 ስንል 500 ስንል በዚህ አመት 1004 ሴት ተማሪዎች የንጽህና መጠበቂያ ያስፈልገናል ብለው መጥተው ለሁሉም እየተሰጠ ነው። ከመስከረም እስከ ትምህርቱ እስከሚያልቅ ድረስ ይሰጣቸዋል። ይህ የጣና ሐይቅ የቀድሞ ተማሪዎች ህብረት ድጋፍና አባላቱ በየአመቱ ከተለያዩ ሀገራት እየመጡ ተማሪዎችን ማበረታታታቸው በተማሪዎች ላይ ከፍተኛ የትምህርት መነሳሳትን ፈጥሯል። የመጀመሪያ ግቤ ምንድነው ማለት ደህና ውጤት አስመዝግቤ መጀመሪያ ወደ ዩኒቨርሲቲ ጆይን ማድረግ ነው። ከዛ ደግሞ እኔ ማጥናት የፈለጉት ኮምፒውተር ሳይንስ ነው እና ኮምፒውተር ሳይንስ በዛ ተመርቄ ማለት ያው ደህና ደረጃ ደርሼ እነሱን ማሳየት ነው የምፈልገው እና አሁን ላይ ባለን አቅም እየሰራን ነው። ስኬታማ እንሆናለን። ለቀጣይ ደግሞ እነሱ ለኔ ብለው ይህን ያህል ነገር ካደረጉ እኔ ደግሞ የእነሱን ልፋት ከንቱ ላለማስቀረት ስል በደንብ በመስራት ትምህርቴን ጥሩ ውጤት በማምጣት የቀጣዩን ውድድር ለማሸነፍ እጥራለሁ። እዚሁ ተምረው ቅድም እንዳልኩ በተለያየ የዓለም ሀገራት ላይ ያሉ ናቸው እና እነሱ መጥተው አይዟችሁ ምናምን ሲሉን እኔ እውነት ለመናገር በጣም የምነሳሳው እነሱን ድሮ ከዚህ ተምረው አሁን እነዚህ ከሌላ ቆይተው መጥተው እንደዚህ ሲመክሩ ምናምን ያለኝ ተነሳሽነት ይጨምራል እና የእነሱን ፈለግ መከተል እፈልጋለሁ። በየአመቱ ይህን እድል ያለፉ እና ስኮላሩን እድል ያገኙ ተፈትነው በዚህ በቅድም በተናገርኩት መስፈርት ወይም ክራይቴሪያ ካለፉ ይህንን እውቅና የሚሰጡ ከውጭ ሀገር ድረስ እዚህ መጥተው በትምህርት ቤቱ አዳራሽ ላይ እውቅናውን ይሰጣሉ። የሚገርመው ነገር ይሄ ነው። ይሄ ማለት ተማሪዎቹን ምን ያህል አክብሮት እንደሰጡ፣ ለተማሪዎቹ ይህን እድል ለሚጠቀሙ ልጆች ምን ያህል ቦታ እንደሰጧቸው የሚያሳይ ነው። እነዚህ ሰዎች ከአሜሪካ ከአውሮፓ ነው የመጡትኝ፣ ከምዕራባዊ ዓለም ነው የመጡትኝ። ሲመጡ ግን ተማሪዎችን ታሳቢ አድርገው ነው ስራዬ ብለው ነው። እዚህም
በጣም የሚገርመው ነገር እዚህ እነሱን ኮኦርዲኔት የሚያደርግ የሚያስተባብር ከትምህርት ቤቱ ማህበረሰብ ጋራ ከትምህርት ቤቱ አመራሮች ጋር ወይም ርዕሳነ መምህራን ጋር በመሆን ይሄንን የሚያስተማሩ ወይም ኮኦርዲኔት የሚያስተባብሩ የባህር ዳር ዩኒቨርሲቲ የፖሊቴክኒክ መምህራን አንድ አይሉ ሁለት አሉ። በየጊዜው ይሄንን ያለውን የተማሪዎችን የትምህርት ክትትል የእገዛውን ሁኔታ በቴክኖሎጂ ለነሱ አድሬስ የሚያደርግ ያን ተከትለው በተባለለት እውቅናው በሚሰጡበት ሰዓት በየአመቱ እየመጡ እውቅናውን እየሰጡ ልጆችን እያበረታቱ ይሄዳሉ። ድሮ የነበሩ እዚህ የተማሩ እና አሁን ደግሞ በተለያየ ቦታ ላይ ያሉ ሆነው የራሳቸውን ህይወት ብቻ አይደለም የኖሩት። አሁን ላይ እነሱ ባላቸው አቅም ባላቸው ጥረት ስኬታማ ከሆኑ በኋላ ተመልሰው ወንድሞቻቸው እናቶቻቸውን ስኬታማ ለማድረግ ነው እየሰሩ ያሉ። ስለዚህ እኔም ቢሆን እነሱ የትም አልመጡም እዚህ የተማሩ እኔም የዛ አንዱ አካል መሆን አለብኝ ወደፊት የሚል ኃላፊነት ስሜት ተሰማኝና እንትን ማድረግ ጀመርኩ ማለት ነው። ለትምህርት ያለኝ ፍላጎት ይሄ ደግሞ ማድረግ የምችለው ደግሞ ያንን ማድረግ የምችለው ያው በትምህርት ስለሆነ ትምህርት ላይ የማሳልፈውን ጊዜ እንዲጨምርልኝና እንዲሁም ለትምህርት ያለኝን ትኩረት በጣም ጨምሮልኛል ብዬ ማስበው። እዚህ ኢቨንት ላይ መተው እነዚህ ኤክስፕሬሽናቸውን ሸር ሲያደርጉ አንደኛ የባለቤትነት ነው። በቃ ማለት ጉዳይ ስራዬ ብለው ነው። ወለዲ ኮስት አለው አይደል እዚህ መምጣትና ያለ ማድረግ። ስለዚህ ልጆች ምን ይማራል? አሃ ለካ ለሰውም ይሄን ያህል ዋጋ መክፈል ይቻላል የሚለውን ይወስዳሉ። እኔም ተማሪ በነበርኩበት ጊዜ ከኔ በላይ ያሉትን ጥሩ ስኬታማ የሆኑ ሰዎችን ማየት የበለጠ እንድንተጋ ያደርገን ነበር እና አሁንም ዋናው ሀሳባችን እኛ የት ቦታ እንዳለን ምን እንደምንሰራ ከዚህ ትምህርት ቤት ወጥተን እዛ ቦታ እንዳለን ለመግለጽ በጣም ያነሳሳል ብዬ አስባለሁ። እንግዲህ ሌሎችም ይህን ሀሳብ በመውሰድ በዚህ አጋጣሚ የኛ የቀድሞ ጣና ሐይቅ ተማሪዎች ህብረት ቢሮ አለው እዚህ ትምህርት ቤቱ ያዘጋጀልን ቢሮ አለ። መጥተው ተማሪዎችን ሞቲቬት ለማድረግ የማነቃቂያ ንግግሮችን ለማድረግ ለመምከር የሚፈልጉ ካሉ ቢሮአችን ክፍት ነው። እዚህ ሰራተኛ አለ። እሱን በማናገር እንደዚህ አይነት ፕሮግራሞችን ሴትአፕ ማድረግ እንችላለን እና ጥቅሙ በጣም ከፍ ያለ ነው። ልጆችን ማነቃቃት በጣም ጥሩ ነገር ነው። እዚሁ ወጥተው ርቀት ተቀምጠው ለኛን ለማገልገል ብዙ ባለሀብቶች እዚህ ቁጭ ብለው የሚያዩን አሉ። ነገር ግን እነኚህ ሞሰባችን መሳሳት የለበትምና ይህንን ልጆቻችን በእኛ ሀገር እንዲተኩ የተሻለ ልጆች እንድናወጣ አብረን ካለን እናካፍላለን በማለት በጭንቅ ጊዜም ሳይቀር እንግዲህ በኮሮና ጊዜም ሳይቀር ሁሉን ድጋፍ ያደረጉልን በመሆናቸው ዋካቸው በትምህርት ቤቱ ስም ሞራል ሰጡልኝ ጠይቃለሁ። የጣና ሐይቅ የቀድሞ ተማሪዎች ህብረት እስካሁን ያበረከታቸው ድጋፎች እንደተጠበቁ ሆነው ሌሎችም አገልግሎቶች እንዲጨመሩ ይፈልጋል። አሁን ላይ እየሰጠን ያለ በጣም ጥሩ ነገሮችን እየሰጠን ነው። እንደ ማስተካከያ አዳዲስ ነገሮችን ለምሳሌ አሁን ዘመኑ ቴክኖሎጂ ነውና ዲጂታላይዝድ የሆኑ ነገሮችን ማቴሪያል ያንን ገዛ ቢያደርግ እዚህ ላይ ቢሰራ በጣም አሪፍ ነው ያስባል። ሰሌክት አድርጎ እያገዘ ያለ በዚህ በቀለም ትምህርት ብቻ ነው። ግን ደግሞ ከትምህርት ውጪ ሌላ ተሰጡ ያላችሁ ለምሳሌ በዚህ በጥበቡ ዓለም የታለንት ያላችሁ ልጆች ስላሉ ከነዛም በትንሹም ቢሆን ሰሌክት አድርጎ እንደዚህ ማገዝ ቢሞክሩና የእነሱን ፈለግ እያየ ደግሞ ሌላ ተነሳሽነት እንዲፈጥር ያደርጋል። በቀለም ትምህርት ብቻ ባይሆን አሁን ትምህርት ቤቱ የጀመረው የወንዶች የመጸዳጃ ቤት አለ። ተማሪዎችን በስማርት ቦርድ ማስተማር ይፈልጋልኝ ትምህርት ቤቱ። የትምህርት ቤቱ ላቦራቶሪዎች የሶስቱ የሳይንስ ላቦራቶሪዎች በነበሩበት ነው ያለው። ህንፃው የድሮ ነው። እነዚህንም በቃ በትምህርት ቤት ደረጃ ያላችሁን ችግር እስኪ ንገሩን ብለው ስለሚሉ እኛም የትምህርት ቤቱ አስተዳደሮች ወይም የትምህርት ቤቱ ርዕሳነ መምህራን ይሄን ጉዳይ አንስተን እናስይዛቸዋለን። በቻሉት መልኩ የሴቶች የመጸዳጃ ቤት ሲሰራ ሼር አድርገዋል፣ በገንዘብ አገልግሎት ሰጥተዋል። አሁን ደግሞ የወንዶችን በዘመናዊ መልኩ ጀምረናል። ስማርት ቦርዱም ነገ ይቀጥላል። ላቦራቶሪውም በድሮ በተቀመጠበት ነው። ስለዚህ እነዚህን አሻሻሉ ማለት የመማር ማስተማሩን ሂደት ያሻሽለዋል ማለት ነው። በድሮ በነበረው ሁኔታ ማስቀጠል አይቻልም። አሁን አዲስ አበባ ያሉት አንዳንድ የግል ትምህርት ቤት ላይ ያሉት ስታያቸው በጣም ሶፊስቲኬትድ የሆነ ላብ ያላቸው ብዙ ፋሲሊቲ ያላቸው ናቸው። በተለይ ከዲጂታል ጋር የተያያዘ ከኤሌክትሮኒክስ ጋር የተያያዘ ከነዚህ አዳዲስ ሲስተም የምንላቸው
ከነሱ ጋር የተያያዙ ነገሮች ኤክስፖዠሩም አላቸውም እንዲሰሩ የሚያደርጓቸዋል። ስለዚህ ወደዛ የሚሄድ አንዱ ግድ የሚለን ሁኔታ ተፈጥሯል እና ስለዚህ ምን ሆነ ሴንተሩን አቋቋምን። ክሊን ሆኗል። አሁን ባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት ሜከር ስፔስ ቢአይቲ ሜከር ስፔስ የሚባል አለ። ኦልሬዲ ተማሪዎቹን እንደየዝንባሌያቸው ሀሳባቸውን ይወስዳሉ፣ ይሰለጥናሉ፣ ከዛ ኢንኩቤት ይደረጋሉ፣ ፕሮጀክት ተቀርጾ ይሰለጣሉ። ያን ስልጠና ሰመር ላይ ወስደውታል። ሰመር በወሰዱት መሰረት በነገራችን ላይ 3 ጊዜ እዚህ በተደረገ ውድድር ከትምህርት ቤቱ ውጭ አሸንፏል ልጆች። ባህር ዳር ዩኒቨርሲቲ 3D ፕሪንተር አይተው ከሆነ አላየው ይሆናል እንጂ አሸንፏል። ያ የመጣው ምን ነው በዛ ትሬኒንግ ነው። ስለዚህ በዛ ላይ አቅም መፍጠር ያስፈልጋል። በጣም ኮምፒተንት እንዲሆኑ ዓለም ከደረሰበት ደረጃ እንዲደርሱ ከስር መደገፍ ያስፈልጋል እና አሁንም ቅድም አስተባባሪዎቹ እንዳሉት እንደ አንድ ፕሮጀክት ይሄ ሊካተት ነው። ቅድምም የተስማማ ነው ሊካተት ነው። ስለዚህ ጊዜ ያመጣውን ቴክኖሎጂ የመረዳት የማስረዳት የማሳወቅ እንትን በቀጣይ የምንሰራቸው ስራዎች ይሆናል። መጀመሪያ ይህንን ነገር ላቋቋሙት የጣና ሐይቅ የቀድሞ ተማሪዎች ማህበር እነሱን ማመስገን እወዳለሁ። ከዛም በኋላ ደግሞ በዚህ ድርጅት በዚህ ስኮላርሺፕ በተለያየ መልኩ እገዛ የሚያደርጉ ሰዎች እነሱን አመሰግናለሁ። ሌላው ማስተላለፍ የምፈልገው መልእክት ጣና ሐይቅ ተምራችሁ ወይም ደግሞ አሁን ላይ እዚህ ያላችሁ በኋላ በተለያየ የስራ መስክ የምትሰማሩ ልትኖሩ ትችላላችሁ እና በኋላ ይህንን ፋሚሊ ጆይን እንድታደርጉና ለትውልድ እንድንሰራ የሚል መልእክት አለኝ። እኔ በምኖርበት ሀገር የበጎ አድራጎት ስራ ማለት ልክ እንደ ላይፍ ስታይል ነው። አንድ ሰው ኖርማል ከሚሰራው ስራ በተጨማሪ ፋየር ፋይተር ሊሆን ይችላል፣ ወይም ላይብረሪ ሂዶ ሊያግዝ ይችላል፣ ሌሎች የተጎዱ ወገኖችን ለማገዝ ሊሆን ይችላል። እንደዚህ አይነት ነገሮች የተለመዱ ናቸው በዛ በምኖርበት ሀገር እና እኛም ሀገር አሁን እዚህም የተጀመረው እንደዚህ አረጋውያንን ማገዝ፣ ተማሪዎችን ማገዝ፣ እሱ የበጎ አድራጎት ስራ እየተለመደ መሄድ አለበት። አቅም ያላቸው ወይም ደግሞ ትላልቅ የኃላፊነት ቦታ ላይ ያሉና እየመሩ ያሉ ለእንደዚህ አይነት ወጣቶቹን በዘመኑ ከደረሰበት ቴክኖሎጂ አብረው እንዲሄዱ በሚደረገው ጥረት ላይ ትብብር ያደርጉልን ነው። አሁንም ለሚቀጥለውም ይህ ነገር ለማስቀጠል በተለይ ደግሞ ለማስፋት ከዚህ አሁን በ90ዎቹ ውስጥ በ2000 ውስጥ የጨረሱ ተማሪዎችና ስራ ቦታ ያሉ ትንሽ ኮንትሪቢዩሽን ቢያደርጉ ለውጥ ማየት እንችላለን። እኛ የምናደርገው ትንሽ ብር ነው ለአንድ ተማሪ የምናደርገው እና ይህ ነገር እንዲቀጥል ተተኪ መኖር አለበት። ቅድም እንዳልነው አሁን የሚጨርሱ ተማሪዎች ወይም ስራ ቦታ ያሉ ተማሪዎች የት ናችሁ፣ ምንድን እናግዛችሁ ብለው ጆይን ቢያደርጉ የበለጠ ሰፋ አድርጎ ማስቀጠል ይቻላል።